እየተቆጣው ነው ጓደኛ ብዬ ማምነው ሰው በጣም ደብቀሽ ምን ጠቀምሽኝ? ላንቺ ያለኝ ቦታ ዜሮ ለኔ እንኳን እንደዚህ አመልሽም ነው የሚባል ነገር አይቼ ዝም የምለው ነገር የለም። ጓደኞቼ እየበደሉ ነው ብሏል ብሩኬ። እንግዲህ ሀሰን ከዚህ በፊት እንዴት ነው የምታስቢው? ያሚ ለምንድን ነው የምታናድጂኝ? ለምንድን ነው ሉስ ለምን ነገራችሁ? እስቲ ውለጂና የልጁን አባት አትናገሪ። ጊዜ የነበሩ ጊዜ የሰሩት ነገር ሀሰን ብዙ መስዋዕትነት ለብሩኬ ያስከፍሎት ነበር። እንዴት እንደሆነ እንኳን አላስረዳንም ማለት ነው። እንዳምን እኮ የሁሉም እንደዛ ተጸጽተሽ መተሽ እንዲ አልሽ። ያሳለፍነው ነገር ሁሉ ዜሮ ምንድነው የምንተጋገዘው ነገር ስለነበረ ሀሰን የነገረው መስሏት ተጸጽታ ሄዳ አልቅሳ እኔ ላንተ አልገባህም ብላ ሀይሚዬ የራሷን ሀሳብ ተናግራ ምን እንደሆነ ሳያቅ ነበር የተለያዩት። በዛን ሰዓት አልዋሸሽም፣ ዋሽተሻል። የፈለገ ያክልዋሽ ለምንድን ነው ያዋሸሁት? ምን ነው እያልኩ ነው። ይሄ ነገር የተጀመረው ለሀሰን 100,000 ለማስገባት ነው ተብሎ አልፈነዋል። ነገር ግን ምንም ግልጽ የተደረገ ነገር የለም። ዛሬ ላይ ደግሞ ሀሰን ገብቶበታል እዚህ ድራማ ላይ። እንኳን የጠበቀ ግንኙነትና የጠበቀ ሪሌሽንሽፕ ሳይኖራቸው እንኳን ልክ ብሩክ ያመለካከቱ ለሀይሚ በጣም ልዩ የሆነ ነበር። እንደምታዩት ነው። ብሩኬ እያንዳንዱ ጓደኞችን ከኛ በላይ አንተ ታውቃለህ። ሀሰንስ ምን እንዳስበልህ ምን አውቀሃል? ከዚህ በፊት ይሄ ነገር ግልጽ አልሆነም። ሰዓት የተፈጠረ ነገር እንግዲህ ሀሰንና ሀይሚ ነበሩ የሚያውቁት። ንገሩኝ ሲላቸው እምቢ ብሏቸው ከባድ ውሳኔ ነበር የወሰነው በዛን ሰዓት። እኮ ጥፋ ካጠፋ ድጋሚ ለምንድን ነው የምትቀጪኝ? እኔን በቃ እንኳን ዋሸሽኝ። እሺ ለምን አትነግሪኝም ነገር? ስቡት ብሩኬ ለሚወደው ሰው ምን አይነት መስዋዕትነት እንደከፈለ ማለት ነው። የፈለገ ነገር ቢሆን ዋሽኝ፣ ለእኔ ግን ንገሪኝ፣ መነገር አለብኝ እያለ ነው ያለው። እኔ ከዚህ በኋላ አይናችሁን አላይም ሁለታችሁንም። በያቅ ኖሮስ ልደብቅ ነበር ኖሮ አንቺን አግኝቶሽ ምንድን ለምን ታስጨንቀኛለህ? እኔ እውነትም ይሁን ውሸትም ይሁን እኔ ማወቅ አለብኝ፣ ለምን አታሳውቀኝም እያለ እንግዲህ በሁለቱ መካከል በጣም ልፋት አድርጎ ነበር ብሩኬ። ከዛ መጨረሻ ላይ የማይሆን መሆኑን ሲያቅ ነው ውሳኔዎቹ ሁሉ ድርቅ ያለ ውሳኔ ወሰነው። እንድንለያይ ነው የምትፈልጊው? አንተን ከዚህ በላይ መጉዳት አሁን እኮ እየመረቅሽ ነገሮችን ስላወቀ ብሩኬ ይጎዳል። ሲጎዳ ማየት አልፈልግም ነው የምትለው ሀይሚ። ነገሮቹ ምን እንደሆኑ ሊታወቁ አልቻሉም። ነገር አሳየዋለሁ ፈቃደኛ ከሆንሽ ማለት ነው። ሲናደድም ሆነ ሲጎዳ ማየት አልችልም። ምን በላይ ሰው እንዳይጎዳ ብላችሁ ስታስቡ ግን ራሳችሁም እንደምትጎዱ የደበቃችሁትን ነገር ማወቅ አለባችሁ። በዚህ ጊዜ ሀይሚ ያሳለፈችውን ነገር አይታችኋል። ቤተሰብ ሲጀመር እኮ አንቺ አልፈልግም ብለሽኛል አይደል? መለያየትን ነው የመረጥሽው። እሺ እንለያይ አንፈልግም የሚባል ነገር የማይሆን ውሳኔ ያስወስናል። ከበፊቱም ከሀይሚና ከብሩኬ መካከል የማንረሳው ነገር ቢኖር ድራማቸውን ብቻ ይፋ አድርገው አልነገሩንም። እኛ ግን ሀሰንን 100,000 ለማስገባት በሚለው ተረተናቸው እስካሁን አብረናቸዋለን። ዛሬስ ሀሰን ምን ያክል ታምነዋለህ ብሩኬ? እዚህ ጋር ነገሮቹ ይስተካከላሉ። ሲስተካከሉ ማሳውቀ ይሆናል ነው እሱ ደግሞ እስከዛ ድረስ አይን አይንሽን እያየሁን የቁጭ ማለት አለብኝ ነው ብሩክ ነገር ሀይሚም አላሳይህም ብሩኬም አላሳይህም ሲሉት ብሩኬ የወሰነው ውሳኔ ሀሰንም አላሳይህም ሲለው ብሩኬ ይህን ውሳኔ ወሰነ። ነገር በዛን ሰዓት በጣም ነበር ልባችን የሰበረው። ብሩኬና ሀይሚ የእውነት ተለያዩ እንዲህ ብዬ የዛን ጊዜ በጣም 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 የእውነት በቃ ውስጤ ወሽመጤ የተበጠሰ የዛን ሰዓት ነበረ። ከዛ በኋላ ግን ምንም ቢፈጠር ምን ሀይሚ ጋርና ብሩኬ አሁን የእውነተኛ ፍቅር አለ። ምክንያቱም በዛን ሰዓት ማንም የሚያውቀው ነገር አልነበረም። አሁን ግን ቤተሰብ ገብቶበታል፣ ወንድሞቹ አሉበት፣ ሁሉም ነገር አለበት። አሁን ሰዓት ላይ ቢያንስ ለየብቻ ከመሆን አንድ ላይ መሆን ናቸው ብዙ ነገራቸው አሁን ሼሪ የተደራረጉበት ጊዜ ላይ ነው ያሉት እና አሁን ላይ ይለያያሉ በሚል ሳቤ ብዙዎቻችሁ በተለይ እንደነ ዩዘር አይነት ግሩፕ ውስጥ ያላችሁ ሰዎች ድራማውን እያወቃችሁት ሪል እያረጋችሁ የብሩክ ቻናል እንደዚህ መሆን አለበት እንዲህ መሆን አለበት እንዲህ ቻናሉን እንዲህ ስላረጋችሁ ሳይሆን ቻናል ቢዘጋ ቻናል ይከፈታል። ነገር ግን ሰውን ወደ ኋላ ከመመለስ እዛው ባለበት ላይ ጥፋቱን እንዲያስተካክል መምከር ጥሩ ነው። እነዚህ ሁሉ ነገሮች በማን ነው? በሀይሚና በሀሰን የመጣ ጉዳይ ነው። ዛሬ ብሩኬ አንድ ይሄን ነገር ይዞ ስለመጣ ለሱ ለቻናል መዘጋት ምናምን ዋጋ ብዙ
ለመክፈል ባትዘጋጁ ባትደክሙ ጥሩ ነው ብዬ አስባለሁ። መሀል ገባሁን ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልን። በጣም ይቅርታ መሀል ገብቼ ነው ሰላም ያልኳችሁ እና ምልላችሁ ፈልጌ ነው ይህንን ቪዲዮ ከኋላ እየተመለስኩ ያመጣሁላችሁ ሀይሚን ለማሰደብ ወይ ደግሞ ሀይሚን ለማስጠቆር አይደለም ቤተሰቦች። እዚህ ጋር የተሰራው ነገር አንድና አንድ በዛን ሰዓት ሀሰን 100 ሺህ መግባት ነበረበት፣ 100 ሺህ ገብቷል። ነገር ግን ሳያስቡት በፕራንክ ህሳቤ ሀሰን ማንን ለሀይሚ እንደሚያስፈራራ ሆስፒታል ድረስ መጣ አየሁት ምናምን እያለ ግን ለእኛ ሳያሳየን ነበረ። በዛን ሰዓት ሀይሚ ለብሩኬ ብዙ መስዋዕትነት ከፍላለች። ብሩኬ ደግሞ በደረሰበት በልብ መሰበር ጉዳይ በዛን ሰዓት ጥሎ ሄዷል። በብሩክም አይፈረድም፣ በሀይሚም አይፈረድም። በዛን ሰዓት አንደኛ በሀሰን ነው የሚፈረደው የዚህ ድራማ ባለቤት፣ ሁለተኛ ሃይማኖት ታደሰ ናት። ያንን ነገር በግልጽ ለእኛ ያስረዱን ነገር የለም። ማን ያስፈራራት፣ ማን ይበላት አናቅም። ከዛ በኋላ እንደውም ትምህርቴን ሁሉ አቁሜያለሁ ምናምን እያለች ያው በድብቅ ግን እንደምትማር እናውቃለን። ነገር ግን ያው ሚዲያው ላይ ትምህርቷን እንዳቆመች አይነት ሴት ሆና ነው አሁን እሷ ያለችው። ግን ትማራለች። ግን ማን እንዳስፈራራት ማን ምን እንደሆነ በግልጽ የተነገረ ነገር የለም። አሁን ላይ ብሩኬ ይችን አሁን የገባበትን ነገር ይዞ ስለመጣ ቻናሉን እናዘጋለን፣ ቻናሉን እንዲህ እናደርጋለን። ይሄ አይመጣውም። ቤተሰቦች ተረጋጉ በመጀመሪያ። ሲቀጥል ደግሞ ሀይሚ የእውነት ብሩኬ የበድሏት ቢሆን ኖሮ እሱ ቤት ቁጭ ብላ እንደዚህ የሚመጡትን ሴቶች በስርዓት ቁጭ ብላ አታወራም። እሷን ታቋታላችሁ አይደል እንዴ? ማያውቃ ሰው ነው እንደዚህ የሚለው። ስለዚህ እሷ ክወና ስትከውን እዩዋት እንዴት እንደምትከውን። ይሄንን ነገር ራሱ ብሩክ እንዳያውቅ ማለት ነው። በተቻላት መጠን ባላት በሌላት አቅም በቃ ሽምጥጥ አድርጋ ደብቃ ነበር ፕራንኩን ግብ ለማስገባት ያሰበችው። አንዳንዴ ስራ ላይ ስትሆኑ ሆናችሁ መገኘት አለባችሁ። ይሄን ነገር ነው እሷ ያሰበችው። ግን ብሩክ ደግሞ በቃ ሁሉም ነገር ተደበቀ። ምንም አይነት ፍንጭ አልተሰጠም። እንደዚህ ለምን አትነግሪኝም? ብለይ ነው የምፈልገው ምናምን በጣም እያለቀሰችበት ነው። እሷም ጥፋተኛ ሆነ እሷም እሱ ላይ እያለቀሰች ነበር። እና እሱ በዛን ሰዓት ግራ ተጋብቶ ዱባይ ላይ ለመሄድ ወስኖ ነበር። እና በዛ ላይ በመምጣቱ ብዙዎቻችሁ እሱ እኮ ፎቶ አየው ብሎ ነው ጥሎ የመጣው፣ እሱ ግን አሁን ሴት ያመላልሳል እያላችሁት ነው። ብሩኬ ማለት ነው ሴት ቢያመላልስም እነዚህን የማታውቃቸውን ሴቶች ብሩኬ አያመጣም። ሀይሚ የምታውቃቸውን ሴቶች ነው። የዛን ሰዓት ይሄ ፕራንክ ማለት ነው ለሁለቱም መስዋዕትነት አስከፍሏቸዋል። ከዛ በኋላ አይሜን ለተመልካች ፕራንክ ይምሰል እንጂ እያንዳንዱ ነገር ዲስከስ ተደርጎበት ነው የሚሰራው። ትናንት ወዲያ ኤፍሬም ቤት በስነ ስርዓት አክብረው ሀሰንም ብሩኬን በስነ ስርዓት አክብረው በፍቅር አክብረው ብሩክ ቤኪ ማን ነው የአባቱ ስም እያለ ብሩኬ ኢንተርቪው አድራጊ ነበረ። ታዲያ ትናንትና እንዴት ነው በዚህ ልክ እኔ ጓደኞችን አላምናችሁም፣ ሪስፔክት አልሰጣችሁም፣ አንተን ሀዩ ጋር ቤት ያሳይሃት እንዴ? ሲጀመር በአንድ መኪና ነው የመጣችሁት፣ በብሩክ መኪና ነው የመጣችሁት። ሲቀጥል ደግሞ ኦዲየንሶች ማለት ነው ምንም ለማታውቁት ነገር በማንም ሰው ኃጢአት አትግቡ። እውነቴን ነው የምነግራችሁ። እኛ ለምን አታምኑንም? ቆይ እኛ ትንንሽ ዩቲዩበሮች ምንም ያመልጠን ነገር የለም። በቃ እናንተ ቪዲዮ ይሰራ በምናየው ልክ ግን መናገር ያለብን እናገራለን። እኔ በዚህ አጋጣሚ ማለት ነው የብሩክ አድናቂዎችና የሃይሚ አድናቂዎች ይተራረቡ እንጂ እርስ በርሳቸው። ምክንያቱም ብሩክን የሆነ ነገር ሲሉት ሃይሚንም የሆነ ነገር ይላሉ እንጂ የቻናል ማዘጋት የቻናል እንደዚህ አይሉም። ሰብስክራይብ ያነሱ ነበር በፊት፣ አሁን ግን ተስተካክለዋል። ምክንያቱም የብሩክ ከተነሳ ሃይሚም ይነሳል፣ የሃይሚን ከተነሳ የብሩክ ይነሳል። ምን ትርጉም አለው? ትርጉም የለውም። አሁን እያስቸገራቸው ያላቸው ዲያስፖራዎቹ ናቸው። ዲያስፖራዎቹ ተረጋጉ፣ ሰከን በሉ ማለት ይህንን ስላችሁ እናንተ ከኛ ብዙ ነገር ታውቃላችሁ፣ ብዙ ትበልጣላችሁ። ነገር ግን እነዚህን ልጆች ወደ ቦታቸው ለመመለስ በቃ በሂደት በጊዜ ነው መመለስ ያለባችሁ እንጂ በእልህ አይደለም። ብሩኬ ምን አለችው? እየሄድክ ሴት ጋር ትደበቃለህ አለችው። ስላለችው ብቻ ነው ያን ይችን ሴት ያመጣት እንጂ ፈልጎት እኮ አይደለም። ማንም ሴት ይደረር፣ ማንም ሴት ይምጣ ከሃይሚ ውጪ ብሩኬ እንደማይፈልግ ጥንቅቅ አድርጋችሁ ታውቃላችሁ። ግን በምትናገረው ንግግር እልህ እየገባ የሆነ ነገር እያደረገ ነው። የእናንተም ግፊትም አለበት። ምክንያቱም ብሩኬ ከሴት ጋር ባይሆንም ከሴት ጋር እንደዚህ ሆኖ ኢንስታግራም ላይክ አደረገ እኮ ብላችሁ እኮ አጀንዳ አድርጋችሁ የምታወሩ ሰዎች ናቸው። ላይክ ምንድን አይንም ይከለከላል ማለት ነው? እንዴት? ምን ነው ብሩክ ብቻ ነው እንዲህ ወንድ? ምን ነው ሃይሚ ብቻ ናት እንዲህ ሴት? ምን ነው ሞልቷል እኮ። ሃይሚና ብሩኬ ብቻ ናቸው እንዲህ ፍቅረኛሞች፣ ጓደኛሞች? ሃይሚና ብሩኬ ብቻ ናቸው እንዲህ ልባቸው የሚጎዳ? ሴት ሃይሚ ብቻ ነች እንጂ ልቧ የሚሰበር? ስንት ሴት ሞልቷል እኮ።
ስለዚህ እሷ አቅም እያላትም አቅም እንደሌላት ከጓደኞቿ ጋር እንዳሰራ አታድርጓት። ኦዲየንሶቿ የሆነ ክብር ያለው ንግግር ተናገሩ። እሷን ለማኩራት ክብር ያለው ንግግር ይኖራችሁ። ምክንያቱም እነዚህ ልጆች አብራ እየሰራች ነው እንጂ አብራ እየተለወጠች ነው እንጂ ምንም እያደረገች አይደለም። እናንተ ግን ነገራቶቹን ምንም እንዳልገባው ሰው ሆናችሁ ሪል አድርጋችሁ ለምን ታዲያ በሷ ቻናል ለምን ይለቃል? ብሩኬ እሷን ከጠላት እሷን ካልፈለጋት ለምን በሷ ቻናል ይለቃል? ለምን በሱ ቻናል እሷ ትለቃለች? እንዴ እድገት ላይ ናቸው። እንዴት ነው የማይገባችሁ? እየገባችሁስ እንዴት ነው እሷን ከዚህ ህይወት ውጪ ከዚህ እንደዚህ ሁኚ ተለያይ እንዲህ አድርጊ ምናምን ነው? እናንተም አጀንዳ እየፈጠራችሁ ፕራንክ እናንተም እየሰራችሁ ነው። በእነሱ ቪዲዮ እየሰራችሁ ነው እንዲህ ብላችሁ እንድትባሉ ነው። እኔ እኮ ግርም ነው የምትሉኝ፣ የምሬን ነው። ስለዚህ ይህን ነገር ዛሬ ቆራርጬ ያመጣሁላችሁ ወደኋላ እየተመለሳችሁ ያሳለፉትን ነገር ለማየት ነው። ስለዚህ አቅም እያላት ልጅቷ እንዳሰራት አድርጓት። ከጓደኞቿ ጋር ትስራ። ጀስት ቤቷ ነው ያለችው። አሁን ፈታ እያለች ትስራ እንዴ። እና ካልተሰራ ታዲያ ከየት ይመጣል? እናንተ አሁን እሷን አተበዳይ ነው የምትሉት። ብሩኬ በዛ ሴት አመጣ። እነዚህ ሴቶች እሷ አታውቃቸውም። የማታውቃቸው ሴቶች ናቸው የሚመጡት። ከዩ ጋር ትናንትና በክብር እኮ ነው ካፌ ቡና ተጠርታ ልጠጣ እንደመጣ ሴት ያወሩት። ታዲያ ምንድን ነው ቤቷ አስገብታት፣ ለዛውም በእሷ ቻናል የሚለቀቅ ምንድናት? ከዚህ በፊት በምን ሲደባደቡ ነበር አይደል እንዴ? እንዴት የትኛዋ ሴት ናት ፍቅረኛዋ ያስረገዛትን ሴት ሲመጣ በዛ ልክ ቁጭ ብላ እንደዚህ የምታወራው የምትቀበለው? ስራና ስራ ብቻ ስለሆነ እናንተ እኮ እኛም ማመን አትፈልጉም። እኛም መሳደብ ነው የሚቀላችሁ። ሶ ያጡዟችሁ፣ ምንም አያገባንም። እውነቱን ግን እኛ እየተናገርን ነው። ብሩክና ሃይሚ ካሁን በኋላ ፍቅራቸው ከካሜራ ጀርባ ነው። ካሜራ ላይ አጠብቁ። ለምን መሰላችሁ? ከዚህ በፊት ምግብ ሰሩ፣ ቤት አጸዱ፣ ቤት ውስጥ ብዙ ነገር አደረጉ። ምንም ሆኑ ሁሌ ስድብ ነው። ሃይሚ ምግብ ሰራች እንዴ? ይቺ ምግብ ሰርታ አታውቅም፣ ብርቋ ነው። ፀጉሯን አሸፍንም። ሽንፈት ብቻ ነው የምታወሩት። ሰው ካሁን በኋላ ፍቅራቸው ከካሜራ ጀርባ ነው። ካሜራ ላይ ወደዳችሁም ጠላችሁም ከማንም ጋር እየመጡ እየተጓተቱ ቁስል ነው የሚያደርጓችሁ። በቃ ወስነው የተነሱበት ነገር ነው። ይሄን እኔ እመኑኝ ልንገራችሁ ማለት ነው። እኔ ስልክ ለምጠይቁኝ ሰዎች ደግሞ ስልክ በአሁን ሰዓት ማለት ነው አይመልሱምም፣ ይዘጉታል። ምንም አያነሱም። መለኛው ብትሉ፣ ሀብቴ ብትሉ፣ ብሩክ ብትሉ፣ ሃይሚ ብትሉ፣ ሀሰን ብትሉ አያነሳም። እንደሆነም ሲሳደብ እንዴ እኔንም አስጨመረኝ እንዲህ ብዬ ነበረ። ምክንያቱም በእርግጥ እኔ ምንም አላልኩትም። በእርግጥ ማለት ነው በብሩኬና ሃይሚ ለምን አታስታርቅም ብየው ነበረ በነገራችን ላይ ማለት ነው። ትላንት ሲናገር ስለሰማሁት ጀስት ምንም ብትናገሩም በአሁን ሰዓት እናንተ ሆኖ እንጂ የሚናገሯችሁ ስልክ የምትጠይቁኝ ሰዎች እኔ ምንም የምታመጡት ለውጥ ስለሌለ እኔ ልሰጣችሁ አልችልም። ሲቀጥል ደግሞ ስልክ ኦንላይን ላይ አይበተንም። እኔም በውስጥ ማውቃቸው ሰዎች ናቸው የሰጡኝ። ስለዚህ ስልክ የሰው ስልክ ደግሞ ዝም ብሎ ኦንላይን ኮመንት ላይ ምናምን አይጻፍም። ይቅርታ አድርጉልኝ በዚህ አጋጣሚ ስልክ አልሰጥ ላልኳችሁ ጠይቃችሁኝ ማለት ነው። ብሰጣችሁ ምንም የምታመጡት ነገር ስለሌለ ነው። አያነሱም። ስልክ ዝግ ነው ስልካቸው ሲጀመር ማለት ነው። በፊት ትንሽ ሰራ ነበር፣ አሁን ላይ ዝግ ነው። በተለይ አዲስ አበባ ከመጡ በኋላ ዝግ ነው። እንትና ራሱ መለኛው ለራሱ ዝግ ነው ሲላችሁ እየሰማችሁ አይደል? ስልካቸው ዝግ ነው፣ አይሰራም። የምጽፉላቸው ነው አያዩም፣ በፍጹም አያዩም። ምክንያቱም ስራና ስራ ላይ ናቸው። አሁን በዚህ ሰዓት እነሱ መስራትም አለባቸው። እጅና እግራቸውን አጣምሮ ይሄን ያህል ቤት ተከራይተው ከየት አምጥተው ይከፍሉታል? መስራት አለባቸው። ስለዚህ ሃይሚን የሆነ እንዴት ነው ዝቅ እንድትላ የማትፈልጎ ከሆነ ከፍታዋን የምትፈልጎ ከሆነ ተቋቁሟት ስራ። በቃ ማንም ይምጣ፣ 10 ሴት ይምጣ፣ 10 ሴት አምጣ ብለዋለች አይደለ? ይምጣ 10ም ሴት መጥቶ ግን ከ10ኛው ሴት ግን አንደኛዋ እሷ ናት እኮ ሃይሚ። ይሄንን ውስጣችሁን እያሳመናችሁ ማለት ነው። ለመጣ ለሄደው ሁሉ ሽንፈታ ማቱ ነው። ሲቀጥል ደግሞ ዛሬ ወንድ ታመጣለች ብለዋል። ወንድ ቢመጣ ብሩኬ ነው የሚያመጣው። ለምን ብሩኬ ያመጣል? እሷ የወደደችውን አታመጣም? እሱ ለምን ያመጣላታል? ራሷ ታምጣ፣ እንደፈለገች መሆን ትችላለች ብሏል። ስለዚህ ብሩኬ እዛ ቤት ውስጥ ሴት አምጥቷል አይደለ? እሷም ወንድ ማምጣት ትችላለች። ከላሳቸው ላይ የብቻ ነው አይደል እንዴ? ስለዚህ ኖ ማተር፣ ምንም ችግር የለውም። በቃ ይፋለጡ። እኛም እስከ መጨረሻው ድረስ እናያቸዋለን። መስመራቸውን ሲስቱ የዛን ሰዓት የሚመልሳቸውን እናያለን። በቃ ምክንያቱም አንድ ሰው ምከረው እምቢ ካለ መከራ ይምከረው ነው የሚባለው። እነዚህ ልጆች አዲስ አይደሉም። ዛሬ ከዚህ በፊት ብዙ ስቃይ አሳልፈዋል። ብዙ ስቃይ አሳልፈው ግን ተመልሰው እዛው ፍቅራቸው ላይ ነው የምናገኛቸው። ስለዚህ አሁንም ደግሞ እዛ ፍቅራቸው ላይ እስኪደርሱ ድረስ እኛም አብረናቸው ከጎናቸው አለን። መጥፎ ነገር በመካከላቸው የሚያደርገውን ሰው ስናይ እንናገራለን። ከዛ አብረን እንቀጥላለን። አለቀ። ምክንያቱም ምንም አዲስ ነገር የለም እዚህ ጋር ከስራ ውጭ። በቃ ከካሜራ ጀርባ ላይፋቸው እንዳለ ነው። ሃይሜም ብሩኬም ሁሉም ጀስት ሪሊ ፋሚሊው በሙሉ እዚህ ጋር የምታዩት እኝኝ የሚለው ሁሉ አሁን ቤኪ ትናንት የሰራው ቪዲዮ ከትናንት ወዲያ እንዴት ነበሩ?
እንዴት እያደረጉ ነበር? እያከበሩ ነበር፣ በዓል እያከበሩ ነበር አይደል? ግን ምንም ያደረጉት ነገር የለም። ስለዚህ እናንተ ስሜታዊ መሆን አይጠበቅባችሁም፣ ለነሱ ማለት ነው። ማንኛውም ሰው ለራሱ ሲኖር ነው ከዛ ለሰው የሚያስበው አይደል እንዴ? እናንተ ለራሳችሁ ሳታስቡ ለራሳችሁ እየሞታችሁ ማለት ለማታውቁ ሰው በቪዲዮ ላወቃችሁ ሰው በዚህን ያክል ራሳችሁን መስዋዕትነት መክፈል የለባችሁም። ስራችሁን እየሰራችሁ ትርፍ ጊዜ ሲኖራችሁ በቃ ትርፍ ጊዜ ከሌላችሁ ራሳችሁን ማቃጠል አይጠበቅባችሁም። ሁሉም ጊዜ ያለው ለሁሉም። ስለዚህ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ሃይማኖት ታደሰም ትስራ፣ ብሩክ አለማየሁም ይስሩ። ኦዲየንሶች ራሳችሁን አረጋጉ፣ በተለይ ዲያስፖራዎች። አመሰግናለሁ ባይ አፈሮ አመግቤ ነው